እግዚአብሔር ክፉ ነገርን የሚያሳየን ሳናይ እንዳንጠፋ ነው። ክፉ ነገር የሚያሳየን ሰው ካሰበው ቀጠሮ ሊደርስ ሲል እንቅፋት ወስቶ መጥቶት እግሩ ተሰብሮ እንዲቀር ያደርገዋል አለ። እንዴት? ከመንገድ ሊገሉት በዚያ ቀን ወደ ለሆነ ሀገር እንደሚሄድ ቀጠሮ እንዳለው አውቀው ወንበዴዎች ከመንገድ የሚጠብቁትና እንደሚገሉት እግዚአብሔር ያውቃልና ከመንገድ እግሩ ተሰብሮ እንዲመለስ ያደርገዋል። እግዚአብሔርን ድምፁ መልካም በሆነ ጸናጽል አመስግኑት ይላል። ድምፁ መልካም የሆነ ጸናጽል የተባለ ደግሞ አምስቱ አዕማደ ምስጢር እንዳሉ ሆነው ጸናጽል የተባለ ምላስ ነው። ጸናጽል የተባለ አንደበት ማለት ነው። መልካም በሆነ ጸናጽል አመስግኑት እግዚአብሔርን ማለት አንደበታችሁ መልካም ይሁን፣ የታረመ ይሁን። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? የታረመ መሆን አለበት አንደበት። የታረመ አንደበት ይዛችሁ በጎ ቃል የሚወጣው። አሁን እኮ ተመልከቱ፣ ይሄ ተደጋጋሚ እናገረዋለሁ። ውሻ ታውቃላችሁ አይደል? ውሻ ጤነኛ ሳለ ምን ያውቃል? ጌታውን ያውቃል። ሌላስ ማንን ያውቃል? አባወራውን ማወራዋን ያውቃል። ከዛስ ቤተሰቡን ያውቃል። ከዛስ ሌላውን ያውቃል። በምን ነው የሚያውቀው ሲባል በሽታቸው ነው። የአዲስ አበባ ውሻ ግን ጅል ነው፣ አያውቅም። የማያውቀው ለምንድን ነው? ቤተሰቡ ሁሉ ሽቱ ስለሚቀባ አንድ አይነት ነው። ስለዚህ ማን ቤተሰብ ይሁን፣ ስለዚህ የአዲስ አበባ ውሻ ጅል አይጮህም። ዝም ብሎ መቀለብ ብቻ ነው ስራ፣ በከንቱ የምንቀልበው። አሪያ ሰው አሁን ምንድን ነው እንደ አዲስ አበባ ውሻ ሆኗል። መዓዛ አያውቅም። ምንም የጌታን ሽታ ያውቅ፣ የቅዱሳንን መዓዛ ያውቅ፣ የመናፍቃንን መዓዛ ያውቅ፣ የዲያብሎስን መዓዛ ይል። ዝም ብሎ በቃ ዝም ብሎ ጌታውን አያውቅ፣ የጌታውን ቤተሰብ አያውቅ። እና ውሻ ጤነኛ ሳለ የጌታውንም የቤተሰቡንም ነው የሚያውቀው። ሌላው ቀርቶ ተደጋግሞ ከጌታው ቤት የመጣውን ጎረቤት ሰው ሁሉ ያውቀዋል። በጣም የሚያስደንቆ ነው። እኛ ገጠር ያደግን ልጆች ነን። የጎረቤት ውሻ እንዲለምደን ከጎረቤት እንጀራ እንቀበልና እንጀራ ተቀብለን እንጀራውን ከሰውነታችን ጋር አሽተን እንሰጠዋለን። ከእንጀራው ጋር የሰው መዓዛ ስለሚበላ ከዚያ ወዲያ ያንን ሰው አይበለውም። ይገርማቸዋል። የሰውን ሽታ ስለሚያውቀው ማለት ነው። ውሻ ግን ሲያብድ ቤተሰቡንም ጌታውንም መንከስ ይጀምራል። መናፍቃንም አይምሯቸው ሲያብድ ጌታቸው ክርስቶስን፣ ቤተሰቦቹን ድንግል ማርያምንም ቅዱሳንን ይሳደባሉ። ለምን? ያበደ ውሻ ሆኗልና። ጤነኛ ውሻ ግን ጌታውንም ቤተሰቡንም ያከብራል። እስኪ በሉ በሞቴ ጤነኛ ውሻ በሉ። ቤተሰቡንም ማንንም ያከብራል፣ ጌታውንም ያከብራል። ጤነኛ ክርስቲያን ክርስቶስን በአምላክነት ያከብራል፣ ድንግል ማርያምን በወላዲት አምላክነት ያከብራል፣ ቅዱሳንን በቅዱስነታቸው ያከብራል። እና መልካም ቃል የክርስቶስ ያልሆኑትን ሰዎች የምታዩቸው እንዲሁ በሞት ያያቸው አንደበታቸው እንዴት እንደሚወጣ ይዋቸው። ተሳላቂዎች ናቸው። ወይም ቃለ እግዚአብሔር እየጠቀሱ ይስቃሉ፣ ይቀልዳሉ፣ ይሳለቃሉ፣ ይሳደባሉ፣ ይነቅፋሉ። ትንሽ ትልቅ አይቀራቸውም። አፋቸው የዘንዶ የስድብ አፍ የተሰጠው ነው። ማንንም የማይምሩ ናቸው እና መልካም ቃል ነገር የማይሰራ የማይዋሽ የማይሳደብ የማይነቅፍ በሐሰት የማይምል ከንቱ የማይናገር ጣዖት የማያመልክ የማይራገም መልካም ቃል ባለው አንደበት እግዚአብሔርን አመስግኑት። ዘፈን የማይዘፍን ማንንም የማይሳደብ መልካም ቃል ባለው አመስግኑ። እና ጸናጽል የተባለ ይኸውላችሁ ጸናጽሉ ይሄ አገጫችን ነው። ከውስጥ ያለው ጸናጽሉ ሿ የሚለው ምላስ ነው። እና ጸናጽል ይዘው ወረብ ከማጥናት በፊት ምላስን መቀደስ ነው። እግዚአብሔር የተቀደሰ አንደበት ይስጠን፣ የተቀደሰ ልቡና ይስጠን። ሰብሑ በጸናጽል ወይባቤ እግዚአብሔርን በእልልታ አመስግኑት። እስኪ በሉ አሁን እልል በሉሽ በሉ። አዎ እግዚአብሔርን በምን አመስግኑት አለ? በእልልታ። እልል ማለት ምንድን ነው የሚለውን ቅዱስ ሳዊሮስ ይተረጉማል። እልል ማለት ምን ማለት ማለት እልል የሚሉ ሰዎች ምን ያደረጉ ሰዎች ናቸው? ግንብ ያፈረሱ ሰዎች ናቸው። እስኪ በሉ ግንብ ያፈረሱ ሰዎች በሉ በሞቴ እንደገና በሉ። የኢያሪኮን ግንብ 7 ጊዜ ዙረው እስራኤል እልል ሲሉ ምን አለ? ግንቡ ፈረሰ አይደለም እንዴ?
ስለዚህ ፍጹም ነው። 7 ኢያሱ ማለት መድኃኒት ነው። መድኃኒታችን ኢየሱስ ክርስቶስ ፍጹም የነበረውን የኃጢአታችንን ግድግዳ ስላፈረሰልን እግዚአብሔርን በእልልታ አመስግኑት። እልል በለው። አሁንሽ ጥሩ ቆይ አሁን ሌላ ላመጣ ነው። ቀጥሎ ቄሱ እየሶረ ስብሐት ወክብር ለስሉስ ቅዱስ ይደሉ ይላል። መልሱ መልሱን እናንተ። እንደዚህ ብሎ ያጥንና ቄሱ ሲገባ ምን እያለ ይገባል መስላችሁ? ወደ መቅደስ ሲገባ እግዚአብሔር አምላኬ በከማና ሀልከ ጥቅማ ለኢያሪኮ በሄደ ኢያሱ ገብርከ ወልደ ነዌ ከማሁ አንል ጥቅማ ኃጢአቴ ወኃጢአቶሙ ለሕዝብከ በሄደ አጥ ገብርከ ይላል። ምን ማለት ነው? አቤቱ እግዚአብሔር አምላኬ ሆይ የኢያሪኮን ግንብ በአገልጋይ በኢያሱ እጅ እንዳፈረስክ በእኔም በባሪያህ እጅ የኔንም የወገኖችን የምዕመናንን የኃጢአት ግንብ አፍርስልኝ ይላል። እየዞረ የሚያጥነው የኃጢአትን ግንብ ለማፍረስ ነው። እልል ማለት ምን ማለት ነው? ንስሐ ገብቶ ኃጢአትን በንስሐ ማፍረስ ማለት ነው። አጋንንትንና ኃጢአትን ድል የመንሳት ምልክት ነው። ድል ያልነሳ ሰው እልል ቢል ይሳቅበታል። ፍልስጤማውያን እኮ ምን አሉ መስላችሁ? ታቦተ ጽዮንን ይዘው አፍኒንና ፊናስ ያንን ክፋት ሰርተው እስራኤል ውጊያ ገጠሙ። ተሸንፈን የተመለስን እኮ ፍልስጤማውያን ያሸነፉን ታቦተ ጽዮንን ስላልያዝን ነው ብለው ታቦተ ጽዮንን ይዘው ሄዱ። ኋላ ታቦተ ጽዮንን ይዘው ሲሄዱ እስራኤላውያን እልል አሉ። ምን አሉ ፍልስጤማውያን? እኚህ ፍልስጤማውያን እስራኤላውያን ምን እልል ያስብላቸዋል? ያሸነፍን እኛ እልል የሚሉ እነሱ አለ። ምክንያቱም እልል ማለት የሚያሸንፍ ሰው መገለጫ ስለሆነ ማለት ነው። ከዚህ በኋላ ታቦተ ጽዮን መጣ ነው። ነገር ግን ልብ ብላችሁ ስሙ። እስራኤል ታቦተ ጽዮንን ወደ ፍልስጤም ይዘው ሲሄዱ እልል ብለው ነበረ። እልል ለማለት ግን ድል የነሳ ሰው ነው። ኃጢአታቸውን ድል ነስተው ታቦተ ጽዮንን ይዘው እልል ቢሉ እስራኤልንም ድል ነስተው እልል ለማለት ይበቁ ነበረ። ኃጢአታቸውን ድል ሳይነሱ በኃጢአት ግንብ በተያዙ ሰዎች ራስ ላይ ታቦተ ጽዮን ስላለች እልል ቢሉም እልልታቸው ወደ ወዮታ ወደ ለቅሶ ተመልሶ ታቦተ ጽዮንን አስማርከው እነሱ ሙተው በለቅሶ ተመለሱ። ስለዚህ ማለት ነው ታቦት ላይ እልል ስንል የኃጢአታችን ግንብ አፍርሰን እልል ለማለት ያብቃል። በምን እንደምናፈርሰው በንስሐ በሉ እንጂ የምንሰራው ልማድ በመቁረጥ በማቆም ሌላውን ደግሞ አሁን ዝም ብሎ እንደው እንዳትቀየሙኝ አደራ። አሁን የከተማ ሰው ዝም ብሎ ሳይገባ ሁሉ ነው እልል የሚለው። እኔ አሁን እግዚአብሔር ይስጣችሁ ምዕመናን፣ እግዚአብሔር ይቁረጣችሁ አሰሙኝማ። ሳሰሙ እልል ስለምትሉ ማለት ዝም ብሎ እልል ማለት ምዕመናን እልል በሉ፣ ምዕመናን እልል በሉ። አይ በቃ ምን አሸንፈን ነው እልል የምንል? እኔ እልል አትበሉ አላልኩም፣ በሉ ችግር የለም። ግን እልል ስንል ማሟላት ያለብን እናሟላ ነው። ደግሞ ሰው መቼስ ችግርኛል ተመልሶ ይኸው ተመልከቱ፣ የሰውዬ እልል አትበሉ እኮ አለ። ቤተ ክርስቲያን እልል አትበሉ እኮ አለ። በሉ ደግሞ እኔ አላልኩም። እልል ስንል ድል የነሳ ሰው ነው እልል የሚልና አጋንንት ይስቁብናል። ሞኝ ከሰውነት ላይ የኃጢአት ግንብ ሰርቼብህ አንተ እልል ትላለህ ብሎ ሰይጣን ይስቅብናል። እንዳይስቅብን አሁን ጠላት መጥቶ ቤታችንን አፍርሶ ጓዛችንን ዘርፎ እጅግራችንን የፍጥኝ ከምሰሶ ጋር አስሮ ጥሎን ሲወጣ እናለቅሳለን እንጂ ምን እንላለን? እጅግራችን በኃጢአት ተዘርፎ ባለቀስን ነበር በእውነት ማለት ነው። ስለዚህ ሁላችንም ይህንን ግንብ ማፍረስና እግዚአብሔር ሰብህዎ በጸናጽል ወበይባቤ፣ በጸናጽል በመልካም አንደበት ወበይባቤ፣ ኃጢአትን ድል ነስታችሁ እግዚአብሔርን አመስግኑት። እስኪ በሉ ኃጢአትን ድል ነስታችሁ ማንን አመስግኑ? እግዚአብሔር። አሁን እኮ በየቦታው ሕይወት ውስጥ ተገጹ ለአዳም ሰረበ ከርቤቱ ሶሃ ዘምስለ ሐሞት ይላል ቅዱስ ዮሐንስ አፈወርቅ። አዳምን ያጃጁ እጆች ወዮ በችንካር ተቸነከሩ። አዳምን በገነት